ዴንማርክ በሉዓላዊነቷ አትደራደርም። ጠቅላይ ሚኒስትር ሜቴ ፍሬድሪክሰን የትራምፕ የጤና ሁኔታ አነጋጋሪ ሆኗል። በግራ እጃቸው ላይ የታየው ጠቆር ያለ ጠባሳ ሚስጥሩ ምንድነው? ይህም በእንዲህ እንዳለም አሜሪካ ከዓለም ጤና ድርጅት WHO በይፋ ወጣች። ኳታር አሜሪካና ኢራን ነገሮች ከመባባሳቸው በፊት እንዲረጋጉ አሳስባለች። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን በዝርዝር እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮ ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዴንማርክ በሉዓላዊነቷ አትደራደርም። ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በዴንማርክና በአሜሪካ መካከል የተፈጠረው የግሪንላንድ ግዛት ውዝግም በአዲስ መልክ ቀጥሏል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በሰጡት መግለጫ ሀገራቸው በሉዓላዊነቷ ላይ ቅንጣት ታክል እንደማትደራደር በጽኑ አስታውቀዋል። ጠቅላይ ሚኒስትሯ መንግስታቸው ስለ ግሪንላንድ የጸጥታና የፖለቲካና የኢኮኖሚ ጉዳዮች እንዲሁም ስለ መዋለ ንዋይ ፍሰት ለመወያየት ዝግጁ ቢሆንም የግዛቱ ባለቤትነት ግን ለድርድር የማይቀርብ የሉዓላዊነት ጉዳይ መሆኑን በግልጽ አስምረውበታል። ይህም የዴንማርክ ጠንካራ አቋም የተሰማው በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ስለመውሰድ ያላቸው እቅድ በተመለከተ ወደፊት በድርድር የሚፈታ ይሆናል የሚል አስተያየት ከሰጡ በኋላ ነው። ፕሬዝዳንቱ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቶ ጋር ከተነጋገረ በኋላ ጉዳዩ በስምምነት ለመቋጨት መግባባት ላይ መድረሱን ገልጸው ነበር። ይሁን እንጂ ፕሬዝዳንት ትራምፕ በዳቮስ ባደረጉት ንግግር ግሪንላንድ በኃይል የመውሰድ ፍላጎት እንደሌላቸው ጦር እንደማያዘምቱ በማረጋገጥ እቅዱን በተቃወሙ የአውሮፓ ሀገራት ላይ ሊጥሉት የነበረው የታሪፍ ቅጣት ሰርዘዋል። ምንም እንኳን የትራምፕ ለስለስ ያሉ እርምጃዎች ለአውሮፓ ሀገራት መጠነኛ እፎይታ ቢሰጡም የግሪንላንድ ጉዳይ ለወደፊት ስምምነት በሚል በሂደር ማቆየታቸው ግን ለዴንማርክ ትልቅ ስጋት ሆኗል። በሌላ በኩል የኔቶ ዋና ጸሐፊ ማርክ ሩቶ ከትራምፕ ጋር በነበራቸው ቆይታ ግሪንላንድን ለአሜሪካ ትሰጣለች የሚል ሀሳብ እንዳልተነሳ ገልጸው ነበር። ድርጅቱም ግሪንላንድን የዴንማርክ ሉዓላዊት ግዛት መሆኗን የሚያጠራጥር ምንም አይነት ንግግር አለመደረጉን በይፋ አስታውቀዋል። ይህም በእንዲህ እንዳለም የትራምፕ የጤና ሁኔታ አነጋጋሪ ሆኗል። በግራ እጃቸው ላይ የታየው ጠቆር ያለ ጠባሳ ሚስጥሩ ምንድነው? ዛሬ በስዊዘርላንድ ዳቮስ እየተካሄደ ባለው የዓለም ኢኮኖሚ ፎረም ላይ ፕሬዝዳንት ዶናልድ ትራምፕ አዲሱን የሰላም ምክር ቤት በማስተዋወቅ መድረክ ላይ ሲወጡ በግራ እጃቸው ላይ የሚታይ ጥቁር ጠባሳ ታይቷል። ዋይት ሃውስ ቀደም ሲል ይፋ እንዳደረገው ፕሬዝዳንት ትራምፕ ክሮኒክ ቬነስ ኢንሰፊሸንሲ በተባለ የደም ዝውውር ችግር እየተሰቃዩ ይገኛሉ። የዚህም በሽታ ምልክቶች የሚፈጠሩት ሁኔታ ቢኖር በሰውነት ውስጥ በተለይም በእግሮችና በእጆች ላይ የደም ዝውውር ሲስተዋጎል የሚከሰት እብጠትና የቆዳ ቀለም መለዋወጥ ማምጣት ነው። የዋይት ሃውስ ቃል አቀባይ ካሮሊ ሊቬት እንደገለጹትም ትራምፕ የኤምአርአይ እና የአልትራሳውንድ ምርምሮችን አድርጓል። ምርመራው በደም ስሮች ውስጥ የረጋ ደም አለመኖሩን አረጋግጧል። በሽታው አብዛኛው ጊዜ እድሜያቸው ከ70 ዓመት በላይ በሆኑ ሰዎች ላይ የሚታይ ሲሆን በየዓመቱ ከ200,000 በላይ ሰዎች በዚህ ችግር እንደሚያዙም ማዮ ክሊኒክ ይገልጻል። ባለፈው ዓመት ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ሲገናኙም ተመሳሳይ ጠባሳ እጃቸው ላይ ታይቶ እንደነበርም ይታወሳል። በወቅቱ ዋይት ሃውስ ጠባሳው የተፈጠረው ከበርካታ ሰዎች ጋር እጅ ለእጅ በመጨባበጣቸው እንደሆነም ገልጾ ነበር። ትራምፕ የህዝብ ሰው ናቸው፣ ቁርጠኝነታቸውንም በየቀኑ በተግባር እያሳዩ ነው ስትል ቃል አቀባዩም ተናግረዋል። ይህ የጤና ጉዳይ ቢኖርም ትራምፕ ዳቮስ መድረክ ላይ ከዓለም መሪዎች ጋር በመሆን የሰላም ምክር ቤት የመስረቻ ቻርተርን ፈርመዋል። ሆኖም ብሪታንያ ፑቲን ምክር ቤቱን ሊቀላቀሉ ይችላሉ በሚል ስጋት ድርጅቱን እንደማትቀላቀል ማስታወቋ በዳቮስ መድረክ ላይ የታየ ሌላው ትልቅ ኩነት ሆኗል። በመቀጠል አሜሪካ ከዓለም ጤና ድርጅት WHO በይፋ ወጣች። ትናንት ጥር 14 ቀን 2018 ዓ.ም አሜሪካ ከዓለም ጤና ድርጅት ጋር ያላትን ግንኙነት በይፋ ማቋረጧን ተነገረ። ይህ ውሳኔ በዓለም አቀፍ የጤና ጥበቃ ስራዎች ላይ ከፍተኛ ቀውስ ሊያስከትል እንደሚችል ባለሙያዎች በማስጠንቀቅ ላይ ናቸው። ፕሬዝዳንት ዶናልድ ትራምፕ በ2025 በስልጣን የመጀመሪያ ቀናቸው ባስተላለፉት ትዕዛዝም አሜሪካ ከድርጅቱ እንድትወጣ ወስኖ ነበር። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹትም ድርጅቱ መረጃዎችን በወቅቱ ባለማጋራቱና ወረርሽኖችን በአግባቡ ባለመቆጣጠሩ ለአሜሪካ ትሪሊዮን ዶላር የሚቆጠር ኪሳራ አድርሷልም ብለዋል። የአሜሪካ ሕዝብ ለዚህ ድርጅት ከበቂ በላይ ከፍሏል፣ አሁን አንድም ሳንቲም አንሰጥም ሲሉ አቋማቸው ገልጸዋል። በአሜሪካ ሕግ መሰረት አንድ ሀገር ከድርጅቱ ከመውጣቱ በፊት ያለባትን ዕዳ መክፈል ይኖርባታል። ሆኖም አሜሪካ ያለባትን የ260 ሚሊዮን ዶላር የአባልነት ክፍያ ሳትከፍል ነው የወጣችው። የህግ ባለሙያዎች ይህ ድርጊት አሜሪካ ህግ መጣስ ነው ቢሉም ትራምፕ ግን ሳይከፍሉ መውጣታቸውን ቀጥለዋል። አሜሪካ ለድርጅቱ ከሚደረገው ጠቅላላ በጀት 18 በመቶ ያህሉን የምትሸፍን ዋጋ ለጋሽ ነበረች። በመውጣቷ ምክንያትም ድርጅቱ ከፍተኛ የበጀት እጥረትም ገጥሞታል መባሉ ነው የተሰማው። የድርጅቱ አመራር ቡድኑ በግማሽ እንዲቀነስ ተደርጓል። እስከ ሰኔ ወር ድረስም 25 በመቶ የሚሆነው የድርጅቱ ሰራተኛ ከስራ እንደሚቀነስም ይጠበቃል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እና ቢልጌትም አሜሪካ እንድታስብበት ቢጠይቁም አሜሪካ ግን ሐሳቧን የምትቀይር አትመስልም። ቢልጌት በዳቮስ በሰጡት ቃልም የዓለም ጤና ድርጅት ትፈልጋለች
ትፈልጋለች፣ ነገር ግን አሜሪካ በቅርብ ጊዜ ትመለሳለች የሚል እምነት የለኝም ብለዋል። ይህም በእንዲህ እንዳለ ኳታር የአሜሪካና የኢራን ነገሮች ከመባባሳቸው በፊት እንዲረጋጉ አሳሰበች። ኳታር በአሜሪካና በኢራን መካከል ግጭቶች ከተከሰቱ እነሱን ብቻ ሳይሆን ሁሉንም ሰው እንደሚጎዳም ገልጻለች። የኳታር የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ጉዳዩን ለማረጋጋት ከሌሎች ሀገራት ጋር ያለማቋረጥ ግንኙነት እንዳላቸው በመግለጽ ጦርነት ከፈነዳ የክልሉ ኢኮኖሚና ሰላም ጨምሮ ሁሉም ነገሮች እንደሚጎዳም ተናግረዋል። ውጭ ጉዳይ ሚኒስትሩ በምዕራብ እስያ ያለው ሁኔታ በማንኛውም ጊዜ ሊፈነዳ እንደሚችልም አስጠንቅቀዋል። ይህም በእንዲህ እንዳለ ቭላዲሚር ፑቲን ስለ ግሪንላንድ የሩሲያ ጭንቀት አይደለችም አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግሪንላንድን በተመለከተ ለመጀመሪያ ጊዜ በይፋ አስተያየታቸውን ሲሰጡ በደሴቲቱ ላይ ማንኛውንም ለውጥ ቢፈጠር ሩሲያ እንደማያስጨንቃት ገልጸዋል። ፑቲንም እንደተናገሩትም የግሪንላንድ ጉዳይ በዋነኝነት በአሜሪካና በዴንማርክ መካከል መፍትሄ ሊያገኝ ይገባል ሲሉም ተናግረዋል። ሩሲያ ግን በጉዳዩ ላይ ተቃውሞ እንደማታቀርብ ጠቁመዋል። እንዲሁም በ1867 ሩሲያ አላስካን ለአሜሪካ በ7.2 ሚሊዮን ዶላር መሸጧን በማስታወስ ግሪንላንድን ብትሸጥ ዋጋው ግምት 1 ቢሊዮን ዶላር ሊደርስ እንደሚችልም ገልጸዋል። ይህ መግለጫም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ላይ ያሳዩት ፍላጎት ተከትሎ በዓለም ፖለቲካ ውስጥም እየተነሳ ያለው ውይይትም አበርትቶታል መባል ነው የተሰማው። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የቀረቡ መረጃዎች እነዚህን ይመስላሉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡን እያልን ቪዲዮውን ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።